በእግር ኳስ ታሪክ አንድ በጣም አስደናቂ በእግር ኳስ ታሪኮች 3 አስደናቂ የእግር ኳስ ታሪኮች አሉ። አንደኛው ብራዚልና ኡራጋይ የተጫወቱበት 80,000 ህዝብ የተከታተለው ከብዙ ዓመታት በፊት የተደረገ ጨዋታ እና ብራዚል የገጠመቻቸውን ሁሉ ቡድኖች 7-0 8-0 ምናምን ስላሸነፈች የኡራጓዩ አሰልጣኝ ተጫዋቾቹን ምን አላቸው? በተቻለ መጠን ለዋንጫ እኮ አልፈው በተቻለ መጠን ብዙ ጎል እንዳይገባብን። በተቻለ 80,000 ህዝብ ነው የተከታተለው ጨዋታው። በተቻለ መጠን እና 99.9% ጋዜጦች በሙሉ ማለት ነው ምን ያህል ጎል አግብታ ዋንጫውን ትበላ ይሆን ብለው ነው የዘገቡት እንጂ ማሸነፏን ብራዚል እርግጠኛ ናቸው። ለምን? በሙሉ ረፍርፋን የመጣቸው። ከዛ አንድ ጀግና ከኡራጋይ ብቅ አለ። አንበሉ መሪ ማለት ነው አንበሉ። ከዛ እኛ አላቸው ለዛሬ አሰልጣኛችንን አንሰማ። ታሪኩን ነው። ከዛ ጋዜጦቹን ሰብስቦ አምጥቶ ተጫዋቾቹን ሜዳ የሚገቡትን ተጫዋቾች በሙሉ እኛ ላይ ያሟረቱትን እነዚህን ጋዜጦች ላይ ሽንታችሁን ሽኑ ብሎ ጋዜጦቹ ላይ መጀመሪያ ሽንታቸውን ሽኑ። ገበር ዛሬ ሳላቸው ዋንጫውን እኛንን የምንበላው፣ ብራዚልን እናሸንፋታለን። ማንንም በፈለገችው ደረጃ ትረፍርፍ፣ እኛ ግን አይመለከተም። ይሁን ሰይጣን ማንንም ይቀጥቅጥ፣ አንተን ግን አይመለከት። አጨብጨብ ለክዘ ማንንም ይለፍ። አይጀግና አይዛ ጨዋታው ተጀመረ። ረፈረፋት ብራዚል በ80,000 ደጋፊዎቿ ፊት። ለዚያው እግዚአብሔር ደግሞ ደስ የሚለው እንደሱ ነው። በደጋፊዎች ፊት ስታሸንፍ ሳይሆን በደጋፊዎቹ ፊት ስታሸንፍ፣ በማይመች ሁኔታ ውስጥ ብራዚል ተመለች። የመጀመሪያ በእግር ኳስ ታሪክ አንኤክስፔክትድ ሪዛልት ተብሎ ተመዝግቦ በታሪክ ቁጭ ያለ። አንዳንዶቻችሁ ሳይኮሎጂያችሁ እኮ የሚሸነፈው ብዙ ነገር የሆነ ሰዎችን ስለበላ